ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ እንደምታስታውሱት ከዚህ በፊት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ጥያቄ 2016 ላይ የተፈተኑትን ክፍል አንድ ቪዲዮ ሰርቼ ልክላችሁ ነበረ። በዛ በክፍል አንድ እንግዲህ ከጥያቄ ቁጥር 1 እስከ ጥያቄ ቁጥር 6 ድረስ ያካተተ ነበረ። ዛሬ ደግሞ በክፍል 2 ተመልሼ መጥቻለሁ ማለት ነው። ዛሬም 6 ጥያቄዎችን ያካተተ ነው የሚሆነው። ከጥያቄ ቁጥር 7 እስከ ጥያቄ ቁጥር 12 ያካትታል ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ይህ ቪዲዮ በተለያየ መንገድ የሚደርሳችሁ የሚመለከታችሁ ልትሆኑ ትችላላችሁ፣ የማይመለከታችሁ ልትሆኑ ትችላላችሁ። ግን አይጎዳምና ለልጆች እንዲማሩበት እንዲለማመዱበት ለልጆች ሼር በማድረግ እንድትተባበሩኝ እናንተም ደግሞ ወደ ዩቲዩብ ቻናሌም እየገባችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩኝ በትህትና እያሳሰብኩኝ ዛሬ ይዤላችሁ ወደ መጣሁት ወደ ጥያቄው እመጣለሁ ማለት ነው። እዚህ ጋር እንደምትመለከቱት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የሶስተኛ ክፍል አካባቢ ሳይንስ መልቀቂያ ፈተና ክፍል 2 2016 ዓ.ም ጥያቄዎቹ እዚህ ጋር እንደምትመለከቷቸው ያው ከጥያቄ ቁጥር 7 እስከ 12 ነው። ስለዚህ አሁን ጥያቄ ቁጥር 7 ብለን እንጀምራለን ማለት ነው። ጥያቄ ቁጥር 7 ምንድነው የሚለው? ቀይ የደም ሕዋስ ለምን ኦክሲጅን ይሸከማል? ቀይ የደም ሕዋስ ለምን ኦክሲጅን ይሸከማል? ሀሌታዋ ቀይ ስለሆነ፣ ለዶናት ቅርጽ ስላለው፣ ሐመርሃ በውስጡ ሄሞግሎቢን ስለያዘ፣ በመቅኔ ውስጥ ስለሚመረት። ቀይ ስለሆነም አይደለም፣ ዶናት ቅርጽ ስላለውም አይደለም፣ በውስጡ ሄሞግሎቢን የሚባል ፕሮቲን በውስጡ ስለያዘ ነው። ይህ ፕሮቲን በቀይ ደም ሴል ውስጥ የሚገኝ ነው። ስለዚህ ኦክሲጅንን ለመሸከም የሚያገለግል በዚህ በቀይ ደም ሴል ውስጥ የሚገኝ የፕሮቲን አይነት ነው ይህ ሄሞግሎቢን የምንለው። ስለዚህ ይሄ ነው ማለት ነው። ሐመርሃ ነው መልሱ ማለት። በመቅኔ ውስጥ ስለሚመረት፣ መቅኔ ውስጥ የሚመረተው ዋይት ብለድ ሴል ወይም ደግሞ ነጭ የደም ሴል የምንለው ነው ማለት ነው። ስለዚህ መልሳችን የሚሆነው ምንድነው ማለት ነው? ሐመርሃ ነው ማለት ነው። ሐመርሃ ሄሞግሎቢን የሚለው መልሳችን ይሆናል ማለት ነው። ጥያቄ ቁጥር 8 በኩርዳነት እና በጉርምስ ወቅት በሁለቱ ጾታዎች በተቃራኒ መልኩ የሚከሰት ስነ ህይወታዊ ለውጥ የትኛው ነው? ሀሌታዋ የድምፅ መለወጥ፣ የክብደት መጨመር፣ ሐመርሃ የቁመት መጨመር፣ የፀጉር መብቀል። ልብ በሉ የክብደት መጨመር ሁለቱም ላይ አለ፣ የቁመት መጨመር ሁለቱም ላይ አለ፣ የፀጉር ማብቀልም ሁለቱም ላይ አለ ማለት ነው። ሁለቱም ላይ የድምፅ መለወጥ አለ፣ ነገር ግን ተመሳሳይ አይደለም። ወንዶች ልክ 14፣ 15 ዓመት 16 ሲደርሱ ድምፃቸው ወደ መጎነን ይሄዳል ማለት ነው። ይጎረንናል ድምፃቸው። ስለዚህ የነዚህ የሴቶች ደግሞ ድምፃቸው ይቀጥናል ማለት ነው። ልክ 12 ወይም ደግሞ 13 ዓመት ሲሆናቸው ድምፃቸው ወደ መቅጠን ይመጣል ማለት ነው። ስለዚህ በሴቶች ላይ ድምፅ ይቀጥናል፣ በወንዶች ላይ ደግሞ ድምፅ ይወፍራል ማለት ነው። ይጎረንናል ማለት ነው። ጎርናና ድምፅ ይኖራቸዋል ማለት ነው። ስለዚህ ሀሌታዋ ይሆናል መልሳችን ማለት ነው። ጥያቄ ቁጥር 9 ድብልቁና የድብልቁ ምንዝሮች ተመሳሳይ ባህሪ የሚያሳዩት ለምንድን ነው? ድብልቁና የድብልቁ ምንዝሮች፣ ድብልቅ ማለት ሚክስቸር የምንለው ነው። የድብልቁ ምንዝሮች ማለት ደግሞ ኮምፖነንትስ ኦፍ ሚክስቸር የምንላቸው ናቸው። ስለዚህ ሀሌታዋ ጥምረታቸው ኬሚካዊ ስለሆነ፣ ለጥምረታቸው አካላዊ ስለሆነ፣ ሐመርሃ ልዩ ቁስ በመጠን ትልቅ ስለሆነ፣ ድብልቁና ልዩ ቁሱ ተመሳሳይ ስለሆነ። ስለዚህ መልሳችን የሚሆነው ምንድነው? ጥምረታቸው አካላዊ ስለሆነ ኬሚካዊ አይደለም፣ ትልቅም ስለሆነ አይደለም፣ ድብልቁና ልዩ ቁስ ተመሳሳይ ስለሆነም አይደለም። ስለዚህ መልሳችን የሚሆነው ለምን ማለት ነው። ለመልሳችን ይሆናል ማለት ነው። ጥያቄ ቁጥር 10 ከሚከተሉት ልዩ ዘር ድብልቅ የሆነው የቱ ነው? እንግዲህ ድብልቅ በሁለት ይከፈላል። እነሱም ዋይድ ዘር እና ልዩ ዘር ብለን እንከፍላቸዋለን ማለት ነው። ዋይድ የምንላቸው ሚክስቸር ሆሞጂኒስ የምንላቸው ናቸው።
ስለዚህ እነዚህ ዋይድ የምንላቸው በአይናችን ማየት አንችልም። ኢቭን በማይክሮስኮፕም ማየት አንችልም። ልይ ዘር ግን በአይናችን አይተን መለየት እንችላለን ማለት ነው። ስለዚህ ከሚከተሉት ልይ ዘር ድብልቅ የሆነው የቱ ነው? አረቄና ውሃ በምንም መለየት አንችልም። ስለዚህ ይህ ዋይድ ዘር ነው ማለት ነው። ስኳር ሙመት ስኳርን አሟሙተ ነው። ከአሟሟነው በኋላ ስኳሩ እዛ ውስጥ አይታይም። ስለዚህ ይህም ዋይድ ዘር ነው ማለት ነው። ፔፕሲም ተመሳሳይ ነው። ጋዝ ነው ያለበት፣ የተለያየ ጋዞች እዛ ውስጥ አሉ። አናይም የትኛው ጋዝ እንደሆነ ማለት ነው። አሸዋና በቆሎ እነዚህም በአይናችን ማየት እንችላለን። ስለዚህ አሸዋና በቆሎ የሚለው መልሳችን ይሆናል ማለት ነው። ጥያቄ ቁጥር 11 ከስኳር አሸዋና ድብልቅ ከስኳር አሸዋና ድብልቅ ስኳሩን ብቻ ለመለየት የምንጠቀመው ዘዴ በቅደም ተከተል የቱ ነው ይላል። ስለዚህ የስኳር የአሸዋ ድብልቅ ማለት ነው። የስኳር ውሃ በውሃ ተበጥብጦ ስኳር ከዛ አሸዋ ጨመረንበት እነዚህ ድብልቅ ማለት ነው። ስለዚህ ሀሌታዋ ሙመት ጥልያ ማትነን ነው። ለደግሞ ምንድነው የሚሆነው? ለማትነን ማሟሟት ጥልያ አምሯ ማቀዝቀዝ ማትነን ጥልያ ማሟሟት ጥልያ ማቀዝቀዝ። ስለዚህ የሚሆነው መልሱ ሊሆን የሚችለው መጀመሪያ እናሟሟለን። ማንን? ስኳሩን እናሟሟለን። ከዛ ደግሞ እናጠለዋለን። አሸዋው እንዲቀር ማለት ነው። ጥልያው ላይ እንዲቀር ጥልያ እናካሂዳለን። ከዛ ስኳሩንና ውሃውን ለመለየት ደግሞ እናተነዋለን ማለት ነው። ስለዚህ መልሳችን ሀሌታ ውሃ ይሆናል ማለት ነው። ጥያቄ ቁጥር 12 ታዳሽ የጉልበት ምንጭ የሆነው የቱ ነው? እንግዲህ የጉልበት ምንጮች የምንላቸው በሁለት ይከፈላሉ። ታዳሽና ታዳሽ ያልሆኑ ብለን እንከፍላቸዋለን ማለት ነው። ልናድሳቸው ሊተኩ የሚችሉ ከሆነ ታዳሽ ተብሎ ይጠራሉ ማለት ነው። ስለዚህ ታዳሽ የጉልበት ምንጭ የሆነው የቱ ነው? ሀሌታዋ የድንጋይ ከሰል፣ ለ የቤንዚን፣ አምሯ የማገዶ እንጨት፣ ነፋስ። ስለዚህ በተፈጥሮ አሁን እንደ ፀሐይ አይነት ታዳሽ ነው። በየቀኑ ኔቸር ስለሚለው በኔቸር ምክንያት ስለሚከሰት ማለት ነው። ነፋስም እንደዛው። ስለዚህ ምናልባት የማገዶ እንጨት ታዳሽ ሊሆን ይችላል። ምን ካደረግን የምንጠነውን ደን መልሰን የምንተክል ከሆነ የማገዶ እንጨት ታዳሽ ሊሆን ይችላል ማለት ነው። ስለዚህ መልሳችን ባጭሩ ምንድነው የሚሆነው? ምን ነው የሚሆነው ማለት ነው። ነፋስ የሚለው መልሳችን ይሆናል ማለት ነው። ስለዚህ ውድ ቤተሰብ እንግዲህ የዛሬው ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። ቪዲዮን ቅድም በመግቢያ ላይ እንደገለጽኩት ላይክ፣ ሼር በማድረግ እንድትተባበሩኝ እያሳሰብኩኝ ልጆች ያው ፈተና እየደረሰ ስለሆነ ልጆች ጋር እንዲደርስና ልጆች እንዲለማመዱበት የበኩላችሁን አስተዋጽኦ እንድታደርጉ ስል በአክብሮት ጠይቃለሁ። ስላዳመጣችሁን፣ ስለተከታተላችሁኝ፣ ወደፊትም ስለምትከታተሉኝ ቴንክ ዩ ሶ ማች።